በላሽው አንጀቴን በላሽው አንጀቴን በላሽው በማዳም ደቀሽ ገንዘብ ያመጣሽው ይኸው መረጃውን ላወጣው ነው። 50 ሺህ ሙሏት ታብታብ የማዳም ቅመም 50 ሺህ ሙሉ። የተስፋዬ ዛረርጌው ጆከር ቀጠል ብሎ ሳራም አለችበት ሳራ ባህል እንዲሁም ጆከር ተቃጥለው መሲ ብርጅስቶን አለችበት ተቃጥለው ቪዲዮን ሰርተዋል። ቶሎ በሉ 50 ሺህ ሙሉ። ዝም ብሎ መረጃ ይሰጥ ትቀልዳለን። ማሳየው ቶሎ 50 ሺህ ግቡ 50 ሺህ እና ይሄንን ነው የምለው የማዳም ቅመሞች ለእናንተ ብሎ ኢትዮጵያ ገብቶ የሚሰራላችሁ ወፍ የለም። እኔ የራሴን ስራ ትቼ ነው ለእናንተ የምሰራው። ፎወ ምን ልታረግልኝ? ማን አበሻ እንደዚህ አይነት አለው እንደነው በስሱ እንደነ ማስተር አብነት እነ መቅዶኒያ ምናምን ካልሆነ እንደዚህ አይነት አለው እንደነው በስሱ ለእናንተ ቢዝነስ ልሰራላችሁ። እኔ እንደ ሻማ እየቀለጥኩ ከአሜሪካ ሄጄ እኔ ለአረብ ሀገሮች ሴቶች ስል ነው ለማዳም ቅመሞች ልቀልጥ ፈልጌ ነው የገባው ልል ነው። የአረብ ሀገር ሴቶች እኮ ይሰራሉ። ችግሩ ምንድን ነው? ወጅባራ ናቸው። አያስተውሉም። ለምን? ልጆች ስለሆኑ። ሁሉም እያልኩ አይደለም። አብዛኛው የአረብ ሀገር ሴት የማታስተውለው ለምንድን ነው? የሆነ ገንዘብ አሰጥሻለሁ ነገሮች ይስተካከላሉ ሲልሽ ታምኛለሽ። ማን ያደርጋል? ምናችሁን እንደሚነኳችሁ አላውቅም። እንዴት አድርገው እንደሚያቀል የማዳም ቅመሞች የኔ ሾካቆች ስትባሉ ደስ ነው የሚላችሁ። የኔ ሾካቆች ደስ የኔ በጎቼ ስትባሉ ደስ ነው የሚላችሁ። በክብር እንኳን አይጠሯችሁ። በክብር እንኳን አይጠሩ ጌታን። መስኪኖች የኔ በጎች፣ የኔ ሾካቆች፣ የኔ አሽቃባጮች። አንድ መልእክት አለኝ የኔ አሽቃባጮች። እሺ መጥተን እንወድሻለን ንግስታችን ነሽ ይባላል። የማዳም ቅመሞች መስኪኖች ናችሁ። እኔ ታሳዝኑኛላችሁ። በጎቼ፣ ማሮቼ፣ ፍቅሮቼ፣ ሾካኮቼ እጠብ ነው ያጸዷቸዋል። ታሳዝኑኛላችሁ። ጌታ ኢየሱስ ምስክሬ፣ እንደ አረብ ሀገር ሴት የምታሳዝነኝ ሴት የለች። ቤት እኮ ነው የሚያስገዟቸው። ኢትዮጵያ ቤት ወይ ቤት ያስገዛሉ ወይ ቤት ያሸጣሉ። የማዳም ቅመም ቤቷን ጽድት አድርጎ ያስገዛል። ሌላ ሚስት ያገባባት። እንደ ማዳም ቅመም መስኪኖች የሉም። ግን ይሄን ስለሚያውቁ ይጫወታሉ። 50 ሺህ ሞልተናል ወይስ 43 ሺህ ላይ ነን እንዴ? 50 ስንሞላ እናወራለን። አንተ እስከ ወዲያኛው ብሎክ ተደረግ። እስከ ወዲያኛው እኔ ብሎክ ሳደርግ እስከ መጨረሻው ነው ማጠናቀቅ። እኔ ብሎክ ያደረኩ በማንኛውም ዘመን ላይ አልፈታም። ስለዚህ እንዳትጠይቀኝ። በእንትን ተናድጄብ ነው ካልከኝ እኔ ሁሉንም የማደርስ ሰው ነኝ። ዛሬ ባስከፋ ነገ አንጀትን ቅቤ ማጠጣቴ አይቀርም። ኦርቶዶክስ አንጀታችሁ አድሮ ነበር አይደል? 3 ቀን ቅቤ እየጠጣችሁ ነው። ይመቻችሁ። ተረጋጉ። ትራገጥ ተራን ጠብቅ። በተራ ሜድ በተራ ትደሰታለህ፣ በተራ ታኮርፋለህ። መጠበቅ የጊዜ ጉዳይ። ሞጣ በየ3 ቀኑ ስለሚጮህብን አቴንሽን የማሰጠው እኔ ቀስ ብዬ አደርሳለሁ ሁላችሁንም። እስላሙም ነገ ትጨፍራለህ፣ ጴንጤውም ሁኔታውን አይቼ አስተካክለዋለሁ። ኦርቶዶክስም በተራ ይደርሳችኋል። አትጩ። ብልጽግናም ፋኖ በተራ ተራ እየጠበቃችሁ ነው እኔ እድል የምሰጠው። እንደዛ ነኝ። ስለዚህ
እኔ ጋር ብሎክ አትደረግ፣ ይጨንቃል። አሁን ለምሳሌ ፓስተር ቀበቶን ቤኪን ብሎክ አድርጌው ነቅሏል። ጌታውን ያጣን ይመስለው አስነቀልኩት። በቃ እንዲህ ነኝ እኔ። ብሎክ አድርጌው አበደ። አልፈታም ብሏል ፓስተር ቀበቶ በሉልኝ። ፓስተር ቀበቶ አልፈታም ፈንዳ በሉልኝ። ነበርክ ቀበቶ አዟሪ ነበርክ፣ አልተመቸም፣ ባነጠጥክና አሁን ትሸክላለህ ቲክታክ ላይ አለቀ። ፓስተር ቀበቶ አልኩ ከስራ ልምድ ጋር አብሮ ስለሚል ማለት አልፈታም ብሎክ። እንዲህ ነኝ እኔ፣ በነፍስ ነው የምጫወተው። ስለዚህ ዮኒ ማኛ ተናዶ ጓሲል አይ ዛሬ ተነስቶበት ነው ብለህ ላሽ በል ካልተመቸው፣ አልበለዚያ ብሎክ ውስጥ ከገባ አትወጣ። የኔ ጭውቴ ደግሞ ብራንድ በስካቦኛ ነው የምጫወተው። ሰው 50 ሺህ ገብተናል። የማዳም ቅመሞች እርማችሁን አውጡ። ተስፋዬ ዛረርጌው ዮኒ ማኛ መጋኛ ምቀኛ ያላችሁኝ ሰላም ናችሁ? ተስፍዬ ጥሩ በልታል፣ ጥሩ ገንዘብ ይዛል፣ ጎበዝ ጥሩ ሸቅለባቸዋልና አድናቂ ነኝ። በዚህ አጋጣሚ አድናቂ ነኝ። ጥሩ ቻፓ ሰርተሻል የአራድዬ ልጅ። አሁን ሌላ ፊልድ ፈልግ። አሁን የማዳም ቅመሞች መረጃው ደርሷቸዋል። ስለዚህ ታፕታፕ አርጋችኋል፣ ምን ብላችኋል? ወደ መረጃው እንሄዳለን። ይህን ነገር ስሙልኝ። ምክንያቱም እኔ ተናግሬያለሁ። እኔ ግን አባል ሁኑ ነው እንጂ ያልኩት ሌላ አላልኩም። ለአባልነት የምታዋጣው ብቻ እኔ ግን አባሉ ነው እንጂ ሌላ ነገር አላልኩም ትላለች ሳራ። ተይ 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 እናቱ ተይ 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 ተይ። እቺን ሽወዳችን እዛ እናንተ ዋቴ ተባብራችሁ የምትዘርፉ ናችሁ። ታርቹ አብረሽ ነው የምትዘርፊው እናቱ። ጎበዝ ልጅ አብረሽ ተከፋፍለሽ አብረሽ ሙልጭ አርገሽ ከበላሽ በኋላ ምን አረግሽ? አረ ችግር የለው እኔ አባሉ ነው። አባል ክፍያ አለው። አባል የማዳም ቅመም ትከፍላለች። የማዳም ቅመም ለተስፋዬ ዛረርጌው ካርድ ይሰጥሻል፣ መታወቂያ ሜምበር መታወቂያ ያለሽ ተብላ ካርድ ይሰጣታል፣ ትከፍላለች። ለካርድ ምን ጥቅም አለው? ምንም። ኤቭሪ መንዝ በየወሩ 100 ድራም 100 ምናምን በእነሱ ይከፍላል። እጥብ 3000 ሰዎች አሉ። ምቱት ቤተሰብ 3000 ሜምበሮች አሉ። 3000 ሜምበር 100 ትከፍላላችሁ። ጽድት ያለ ላይፍ ታኖሩታላችሁ። የአራድዬ ልጅ ተስፍዬ ይመችሽ፣ አባ ይመች። እኔ ማዝነው ከምስኪን የአረብ ሀገር ሴት መውሰዱ እኔ ሞቴን ያምጣ። ከአረብ ሀገር ሴት የሚበላ ገንዘብ ኢትዮጵያ የሚኖር ከሆነ እሺ፣ ኢትዮጵያ ምንም የሌለው አንድ ምስኪን ፈልቶ ወሽመጤ ምናምን ቢሆን እሺ። ወሽመጤ ባል ነው። ወሽመጤ ከሚስቱ ተጣርቋል። ወሽመጤን በስጠሰችው ባጃጅ ልግዛ ምናምን ይመቸኛል። አምኩ ወሽመጤ ችግር የለብኝም። ገብተዋል። ኢትዮጵያ ነው የሚኖረው። ምስኪን ነው፣ ምንም የሌለው ነው። ሚስቱ ናት። ዋቴ አርጎ ምናምን ቢቀበል ጣጣ የለ። አጅር ያለ እንጂ ከአውሮፓ ለማዳም ቅመሞች ብሎ ገብቶ በወር ስንት ነው ምታው? 3000 ሜምበር 3000 አባላት መቶት በየወሩ 100 በድራም ብቻ አርጉት፣ ሌላውን ተውት። ስንት ነው በወር የሚያገኘው? ጀለስ 3 ሚሊዮን ፐር መንዝ ነው የሚጨለፍ። 3 ሚሊዮን የኢትዮጵያ ዶክተር በ9000 ብር ይታሻል። የኢትዮጵያ ባንከር ኢንጂነር በ10,000 በ12,000 ብር ይታሻል። ብራዘርዬ ይጠብ ያረጋቸዋል። ይመች። ጥሩ ሸቅሏል። አንድ 2-3 ዓመት በደንብ አርጎ ጥሩ ቻፓ። እድሜ ለማዳም ቅመሞች ጥሩ ቻፓ አሰርተውታል። ሰው እንቀጥል። ሜምበሩኑ እያለች ስታስበላ የነበረችው አንዷ ሌባ ሳራ ትባላለች። ሳራ በዓል ልብስ
ጭራሽ ነው ዝም የምለው። አሁን ይሄ እኛ ሚዲያ ላይ እንዳለነው ተሰብሰብ ብለን ነገሮችን አያይዘን በደንብ ታብታብ ኮፒ ሊንክ ሌላም ድርጅቶች እንደዚህ ሌባ እንዳሉ ለወደፊት መማሪያ እንዲሆን ማድረግ አለብን እንጂ አሁን ማንም ድርጅት ሲመጣ እኮ እንትን ሲል በቅንነት ሰውየው እኮ ፊቱ የሚሰርቅም አይመስልም፣ አንደበቱም የሚሰርቅ አይመስልም። ለእንደዚህ አይነትም ተግባር የሚያውልም አይመስልም። ምሳሌ ስላስተባበር እኔም እኮ ገባለሁ። ያን ይሄ ወደ ተጠያቂነት የሚያስገባ ነገር ምንም አይነት ነገር አብረሽ አልበላሽ አልዘረፍሽ። ግን ሚዲያ ላይ እንዳለን እኛ ይህን ሰውዬ ጆሮውን ይዘን ማምጣት አለብን። መክፈል አለበት ያን ሁሉ ገንዘብ ጎበዝ። በሞተ በአስክሬን እኮ ነው፣ በሞተ ነብስ እኮ ነው የቀለደ። እህቶቻችን ላይ ነው የቀለደ። ከባድ ነው ይሄ ነገር። ሁላችሁም ጸጥታ እኔ ብቻዬን ነው ስማ ጆከር፣ እኔ ምን መሰለህ የምለው አሁን ሌሎች ድርጅቶችም ሲመጡ ያ ድምፁን ላይ ዘጋኛል፣ ያኛውን አልሰማውም። ስለዚህ ልነግራችሁ የምፈልገው እኔ እናንተን ዮኒ ማኛ 1 ብር ዘርፎናል አረብ ሀገር ያለን ሴቶች በሉኝ እስቲ ፕሊዝ፣ መስማት ስለምፈልግ። ዮኒ ማኛ 1 ቀን አጭበርብሮናል፣ ረግጦናል። አዎ ገሽልጫቸዋለሁ። 12.7 ሚሊዮን መንዝ ነው። 12 ሚሊዮን ኦልሞስት 13 ሚሊዮን ነው በወር የሚዘጋባቸው የነበረው በኢትዮጵያ በወር አቢቹ አንተ የሌለ ገንዘብ ነው የሚሸከለው። አቢቹ ትሰማለህ? እንዳለ ፓርላማ የምትቀመጡት እማትሰሩት ብር ተስፋዬ ዛረርጌው ይሰራል። 3000 አባል አለው። 100 ነው የምትከፍሉት በያሉበት ሀገር እኮ ነው። የሳውዲ ቻፓ ደግሞ ውድ ነው። ከሳውዲ ያሉት ኳታር አሉ፣ ኩዌት አሉ፣ ባህሬን አሉ፣ ዱባይ አሉ። በምናምን ሙሉ $100 $3000 አልኩኝ። 100 የነሱ ብር በድራም አለ በምን በሳውዲ በምናምን አለ 3000 ኦልሞስት 13 ሚሊዮን የኢትዮጵያ 13 ሚሊዮን ብር በየወሩ አባት ያለው ጀግና ነሽ አባ ብላ። እኔ ስናገር እኔና ፍራውል አረሳውም። እኔና ፍራውል ነው ይህን ጉዳይ ተናገር ነው። ቀድመን መተን ትበላላችሁ ተቡ ተባለ። አሁን አልቅሳችሁ መምጣት ጀመራችሁ ተበላም ብላችሁ። በጣም ቱጃሩንሃል። ግን እንደዛ አይነት ብር አድርጎ ይጨፍርበታል እንጂ አይሰራበትም። ለምን? ያለፋችሁበት ገንዘብ ይጠፋል። የሌባ ገንዘብ ይጠፋል። ስሙ ሶሻል ሚዲያ ላይ እንደዚህ ቀስ ብለው ባለስንት ሰው ነው የሚግባቡትና በዛ ላይ ደግሞ ይህ ቴሌግራም ግሩፕ ላይ ገንዘብ የሚሰበሰበው ነገር ከዚህ በፊት ዮኒ ማኛ በዚህ ሰውዬ ጉዳይ እኮ ሲናገር ነበር። እያጭበረበረ ነው፣ እየበላ ነው፣ ተጠንቀቁ። ይኸው በተለይ የሆነ አዲስ መኪና ገዝቶ ምናምን ቪዲዮ ሲሰራ ነበር። ሊጠፋ አካባቢ በቃ ገጠር ግባ የሚለው መኪና ውስጥ በቃ ገጠር ግባ። ይኸው ሀቄ ወጣ። አያችኋል? ጥርሱ ራሱ አማረበት። አንድ ፍሬ ልጅ ሆነ። አሁን የምነግራችሁ ይሄ ነው። ተባባሪዎቹ ሜምበር ሁኑ እያሉ መሲ ብርጅስቶን ራስሽን አጥሪ። እኔ በጣም መወድሽ፣ አንድ ቀን ክፉሽን ማልመኝ፣ የዋህነትሽ ብዙ ጊዜ ያስበላሻል። መሲ ብርጅስቶን ይሄን ነገር ሜምበር ሁኑ ካልሽ ተጠያቂ ነሽ። ሜምበር ሁኑ ካልሽ ተጠያቂ ነሽ። ለምን? ኃላፊነት ወስደሻል። ይሄን ሰው አምነሽ ኃላፊነት ወስደሻል። ሜምበር ሁኑ ካልሽ ያስበልተሻል ብር። ስለዚህ መሲሻ ትጠየቂበታለች። ሳራ ሌባ ናት ከበፊትም። ባል ሰርቃ ነው የምታመጣው። ምን ሰርቃ ነው የምታመጣው? ራሷ ደግሳ እያመጣች ወንድ ልጅ ገንዘብ ከሌለው እንዳትጠጉ ትላለች። የባል በግዢ እያመጣች ራሷ በግዢ ባል እያመጣች ወንድ ልጅ ገንዘብ ከሌለው አጠገቡ እንዳትደርሺ ምናምን። ያንቺ ሰርጌ ቪዛ አውጥቼ ሰርጌ ባሌን ያመጣሁት ቪዛ አውጥቼ። በደንብ ስሙ፣ በደንብ ስሙ።
ቪዛ አውጥቼ እዚህ ሀገር ፈቃድ አውጥቼለት በደንብ ስሙ ድራይቨር ሹፌርነት እንዲያወጣ መንጃ ፈቃድ አውጥቼለት ባሌን ያመጣሁት ስራ ያስገብቼ ያለች ሰው ናት። ሌሎች የማዳም ቅመም እንዳታገቢ የሌለው በር የማዳም ቅመም መኪና ገዝታ እንዲህ አይነት ሚስትማ ለእኔማ ምን አይነት ጸሎት ቢጸልይ ነው ጀለስ ግን ምን አይነት ጸሎት መኪና ገዝታ ምን አይነት ጸሎት ቢጸልይ ነው ጀለስ እንዲህ አይነት በቃ እንዲህ ጥሎች ተጥሎ በእውነት እኔ ካለሽ አሁን መፋታቴም አይቀርም ግደሉ ሚስቴን አሰናብታለሁ እንዲህ ጥሎሽ ጥለሽ የምታገቢ ሴት ካለሽ አደራ ጥያ በደም ጸባይ ይገዛል ጥሎሽ ጥለሽ የምታገቢን ሴት ካለሽ እንዲህ አሞናሙነሽ አሸሞን ሟና አርገሽ የምታገቢን ካለሽ ከሚስቴ ጋር 80 እቀዳለሁ። በዚህ አጋጣሚ ይህን አፕሊኬሽን ሴቶች ስሙና ፕሊዝ ተቀበሉኝ። እንዲያርጋችሁ የምታገቡኝ ካላችሁ ፕሊዝ ሚስቴን በስነሰ ኖ እስከ ዛሬ እኔ ነበር ማኖርሽ እናትዬ፣ በጣም ፎንቃዬ ነሽ፣ ተሰናብቻለሁ፣ የተሻለ አግኝቻለሁ፣ የምታኖረኝ አንቀባራ የምታኖረኝ እግሬን ሰቅዬ እምበላባት የምትጦረ ሚስት አግኝቻለሁ ብዬ ከሚስቴ ጋር አቀደዋል። አልሰማ ሞክሼ ለእኔም አላለም እንዴ ነው ላውጋው አልሰማ ቀድሚያ ለራስ ነው ያራዳ ልጅ ለእኔ ነው እና እኔ ዝግጁ ነኝ። በደንብ ዝግጁ ነኝ። ተላጭቼ ተቋጭቼ ነው እምጠብቅሽ እንዳታስቢ። እንዲያው ፉፉ ጀምራለሁ ስራው በደንብ ለመስራት ፉፉላ ጀምራለሁ። እና ፉፉላ ጀምራለሁ ለአንቺ ብዬ ሁሉን ትቼ ይላል ያራዳ ልጅ። ስለዚህ እንደዚህ ነው እና አንተ እኔ ቀድሜ አይ ነቢይ በሀገሩ አይከበርም። ችግሩ እኮ እኔ ነበርኩ ነቢይ መሆን የነበረብኝ። ሌላው ቀድሞኝ ሆነና ዘይት ሸጠበት እንጂ ሳልበላ ነቢይ የሆንኩት እኔ ብቻ ነበርኩ። ስለ ተስፋዬ ዛረርጌው እኔ ነበር የነገርኳቸው። ነቢይ በሀገሩ አይከበርም ችግሩ እንጂ ይኸው ኦኬ ላቭ ዩ እና ይሄ ነው በእውነት ነግሬያችሁ ነበር። እና አሁንም የምናገረው ሳራ አብረሽ ሜምበር አድርገሻል። ይሄ ልጅ እንደዘረፈ ታውቋል። ስለዚህ ምን አድርገሻል? ተባባሪ ነሽ። ስለዚህ ዘራፊ ነሽ። መሲ በዚህ ጉዳይ ሜምበር ሁኑ ካልሽ ተባባሪ ነሽ። ጭራሽ ፀጉሩን አሁን በቅርብ ተተክሎ ታዩታላችሁ። ባሏን የሳራ ባል እኔ ፀጉሬ ብዙ ሳይር ነው ያስተከልኩት። ባልሽ እዚህ ጋር ነው። አይሰራም። ልንገርሽ ካሁኑ እንዳትከስሪ ብዬ ነው። እንዳትከስሪ ብዬ ነው። ባልሽ እዚህ ጋር ነው ፀጉሩ። አይሰራም። ለሱ አይሆን። ስለዚህ ያንን ነገር ብታስተካኪው ጥሩ። ካሁኑ ገንዘብሽን እንዳትከስሪ ብዬ ነው። ብዙ ሰዎች ከስረዋል። እንደ ዮኒ ማኛ ፀጉር ያምርብናል ብለው ተሰርተው 3 ፀጉር የበቀለላቸው አሉና እንደዛ ቢሆን ጥሩ ነው። ስለዚህ ሌቦቹን ፕሊዝ 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 የአረብ ሀገር ሴቶች የምትሰሙኝ ከሆነ አልጎዳችሁ። ዮኒ ማኛ የበአረብ ሀገር ሴት ገንዘብ ተበላ በምናምን ተብዬ ጣምቼ አላቅም፣ ታውቃላችሁ። ስለዚህ ልንገራችሁ አንድ ነገር፣ ገንዘብ አሰራልሻለሁ ገንዘብ አሰጥሻለሁ የሚልሽ ሊበላሽ ነው። እናቱ ጥቅም የለው። ትዘረፊያለሽ። ስሚ ትዘረፊያለሽ። እጥብ አድርገው ነው የሚበሉሽ። ለዚህ ጉዳይ እጣ ግቡ ትባላላችሁ፣ ትገባላችሁ። እጣ ቢደርሰኝ ብላችሁ ቅድሚያ የተነጋገሩት ነው። ጌታ ምስክሬ ነው የምላችሁ።
የማያዋጣውን አረብ ሀገር እኛን ለምን አይሆኑልም? እጣ ግቡ። አሜሪካ ያለነው እጣ ግቡ ለምን አልነባለም? ቤት አንወድም? ቤት አያምረንም? ኢትዮጵያ አውሮፓ ያሉት ለምን አይባሉ? ለምን? ሰገጤ አይደሉም? ፋራ አይደሉም? የዋህ አይደሉም? እንዴት ብር ተለፍቶ እንደሚመጣ ይገባቸዋል። የእናንተ ጉልበት ግን ምንድን ነው? ጉልበታችሁ ምንድን ነው? በቃ አልተባረከም ማለት ነው። ያሁን ላይ የለፋችሁትን የአረብ ሀገር ሴቶችን ብቻ ነው የሚጠይቁት። እስቲ አውሮፓ ያለን አሜሪካ ያለን ቤት ልንገዛ ቤት እንዲህ ልናረግ ነው ነው እንዲያርጉ። አሁን ኢትዮጵያውን ኮመርሻል ሪል ስቴት እየሰሩ ነው። በዚህ በቲክታክ ሊዘርፏችሁ ነው። ቅጥን ያለች ምናምን ያለች 3.2 ሚሊዮን ክፈሉና ከዛ በኋላ ብለው ቀስ ብሎ አመቻችተን በ30 ዓመት እንሰጣችኋለን፣ በ15 ዓመት ተከፍሎ የሚያልቅ እንሰጣችኋለን ምናምን ብለው ፈጥነው ያወሩባችኋል። የመጨረሻዋን አዳምጡ፣ የመጀመሪያውን አታዳምጡ ባካችሁ። የአረብ ሀገር ሴቶች ለናንተ ሊጠቅሙ የሚያግዟችሁ ወፍ የለም። እርማችሁን አውጡ። ለምን ዶላሩ ይሻላቸው አልነበረ? በዶላር አልነበረ የሚጠቅመው? ዶላሩ ጥሩ ብር ነው አይደል? የአውሮፓ ዩሮ ጥሩ ብር ነው አይደል? የለንደኑ ፓውንድ ጥሩ ብር ነው አይደል? ሲመነዘር ለምን እኛን አይሉንም? ለንደን ያለውን አውሮፓ ያለውን ካናዳ ያለውን ህዝብ እንዲህ ለምን እንርዳችሁ ወይም እንዲናመቻች አይሉንም? ለምን አይሉንም? ለምን? እንተዋወቃለን። እኛን ማታለል አይቻልም። ስለዚህ የሚታለሉት ማን ናቸው? መስኪን የአረብ ሀገር ሴቶች ጠብ ነው የምትደረጉት። ስንቴ ነው የምትዘረፉት? ከኛ ለምን አይሉንም? ለምን አይሉንም? እኛን ብር ስለሌለን ነው። ብር የላችሁም? እውነት ነው፣ የለንም ብር። አዎ የሚዘረፍ ብር የለንም። የሚዘረፍ ብር የለንም። እውነቴን ነው። የሚዘረፍ ብር የለም እዚህ ዳስ ዋይ። ስለዚህ አሜሪካ አውሮፓ ያለውን ካላሉ ሌላውን አረብ ሀገር ሲባል አውሮፓንም ብላችኋል በሉ። ዝም ነው የሚሉት። ስለዚህ ባካችሁ፣ ኧረ ባካችሁ፣ እባካችሁ ይህን ዘረፋ ማህዬ አቁሙ። ተስፋዬ ዛረርጌው በወር ኦልሞስት 13 ሚሊዮን ብር ነበር የሚዘርፋችሁ። እድሜ ለእናንተ 13 ሚሊዮን። የኢትዮጵያ ጠቅላይ ሚኒስትሩ ይሄ ደሞዝ የለው። የኢትዮጵያ ጠቅላይ ሚኒስትር ይሄ ደሞዝ የለው። በነገራችን ላይ የኢትዮጵያ ጠቅላይ ሚኒስትር ደሞዝ 400 ሺህ ነው በአመት። የአዲስ አበባ ሴት ዊግ የሚያደርጉት ከዛ በላይ ያደርጋሉ። ከዛ በላይ ገንዘብ ሜክ ያደርጋሉ። ከየት አመጡት አልጠይቅም። አዲስ አበባ ላይ አንዱ ዊግ 150 ሺህ ብር ከሆነ አላቸው። 150 ሺህ ብር ዊግ አላቸው። ከ10 ከ15 በላይ ጠንቅባረ አይፎን አላቸው። አይፎን 17 በኢትዮጵያ 200 ሺህ ብር አካባቢ ነው። ከዛ በላይ እሷ ስራ የላት። ሹገር ዳዲዎች ኑሩልን። የአዲስ አበባ ሹገር ዳዲዎች እድሜያችሁን ያርዝመው፣ እድሜያችሁን ያርዝመው። እሷ ስራ የላትም። አይፎን አላት፣ 9 ዊግ አላት። የአዲስ አበባ ሹገር ዳዲዎች እድሜያችሁ ይርዘም። አመስግኑ። ኮምፕሌን እንዳታደርጉ ሴቶች፣ ኮምፕሌን እንዳታደርጉ። ስለዚህ ያንን ነው የምለው። 250 ሺህ ብር የሚሸጥ ሁማን ሄር አለ። አላነሰም፣ ግን ትንሽ አላነሰ። አሁን ሴቶቹ አሉ ኢትዮጵያ ላይ፣ እውነቴን ነው የምናገረው፣ ጠይቁ ከዋሸው። ኢትዮጵያ ላይ ቀሚስ አድርገው እየሄዱ ነፋስ ሲመጣ ቀሚሷን አይደለም የምትይዘው፣ ዊጓን ነው የምትይዘው። ምክንያቱም ሀብት ንብረት ያለው እዚህ ላይ ነው።
ሀብት ንብረት እንደዚህ ዊጓን ነው የምትይዘው። ሌላ አሁን ዊግ የሚደረግ የለም፣ የሚሰፋ ነው ያደርጉት። የሚሰፋ ለምን መንገድ ላይ ሌቦቹ ለካ ጭልፍ እያደረጉ ሌባ ስልክሽ ምናምን አይፈልግም ያረባ ካናትሽ ላይ እና አዲስ አበባ ላይ አሁን ያልተሰፋ ዊግ አይደረግም፣ በጭራሽ አይደረግም። ሌባውን ስልክ ቦርሳ መስረቅ ምን አቁሟል። ምክንያቱም አብዛኛው ፌክ ቦርሳ ነው። ሉዊ ቪቶን ጉቺ ምናምን ፌክ ነው፣ ዝም ብለው ዋቴ ዋቴ ነው፣ ኦሪጂናል የለም ኢትዮጵያ። እና ሾፍ ያደርግና አናቷን ነው የሚዘርፋት። ያና ኢትዮጵያ ላይ በጣም ሌቦች ካተረፉበት የገቢ ምንጫቸው ሂውማን ሄር፣ የገቢ ምንጭ ሂውማን ሄር በጣም ትልቅ አዋጪ የሌቦች እንትን የሌቦች ምንጭ ነው። ስለዚህ ተስፋዬ ዛርጌው እጅግ አዝኛለሁ። ጌታ ምስክሬ፣ ከምስኪኖች ላይ ስለዘረፍክ ነው ማዝነው። ላቧን ጠፍ አድርጋ ከ12 እስከ 16 ሰዓት እየተሰደበች የሰራችውን ምስኪን ነገ ኢትዮጵያ የባንክ ብድር ይመቻችልኛል፣ ኢትዮጵያ ላይ ብገባ ጥሩ ነገር ይሆንልኛል ያለችውን ምስኪን እህት ገንዘብን የዘረፍከው ስለማያውቁ ነው። ቢያውቁ አትዘርፍም። ምክንያቱም አውሮፓውና የተዘረፈች የለችም፣ አሜሪካውና የተዘረፈች የለችም። ሌላው ፐርሰናል ላይፉ ላይ አልገባም፣ ተውት። እሱ የፈለገው እንዴት ማድረግ ይችላል፣ እሱ ላይ አልገባም። ግን ለፍታ ያመጣችውን ብር በዛ ደረጃ መዝረፍ መጨረሻ ሼም የለውም። ለአንድ ሰሞን ይወራል ይቀራል ነው የምትለው። ግን እናንተ በህግ መጠየቅ ትችላላችሁ። በህግ መጠየቅ ገንዘባችሁ የት እንደገባ በህግ ማስጠየቅ ትችላላችሁ። እና ኦልሞስት 13 ሚሊዮን ብር በወር ይወስድባችሁ ነበር። 12.7 ሚሊዮን በወር ነው የሚወስድባችሁ። በየቀኑ ጥሩ ቪላ በየወሩ መግዛት የሚችል ሰው አምልጧል። ገንዘባችሁ ተዘርፏል። ስለዚህ አሁን እኔ ስናገር የሰማችሁ ድጋሚ ላሰማችሁ እንደዛ እና ተጠንቀቁ። ለእናንተ ሊጠቅሙ የሚችሉ ሰዎች ኢትዮጵያ ሙቭ አድርገው የሚሰሩት አይደለም፣ የሚዘርፉት ነው። ተቀበል እንግዲህ አረብ ሀገር ማዳምዬ የማዳም ቅመም ተቀበይ እና ዝርፊያው እኔ ስናገረው እኔና ፍራውል ስንናገረው የሆነ የቅናት መንፈስ ያለብን መስሎን ላስላስ አርጋችሁን ነበር። ራሳችሁ ጉድ አወጣችሁ። ጉዳችሁ እንግዲህ ይሄን ይመስላል። ምክንያቱም እኔ ተናግሬያለሁ። እኔ ግን አባል ሁኑ ነው እንጂ ያልኩት ሌላ አላልኩም። አምኑ ማለት ተዘረፉ ማለት ነው። አዋጡ እንጂ ሌላ ብር ይሰጥ አይሰጥም። ዝም በይ ዝም ማለት ነው። ዝም የምለው ይኸውልሽ፣ አሁን ይሄ እኛ ሚዲያ ላይ እንዳለነው ተሰብሰብ ብለን ነገሮችን አያይዘን በደንብ ተወጣጥሮ ሰውየው ኮፒ ሊንክ ታፕታፕ ድርጅቶች እንደዚህ ሌባ እንዳሉ ለወደፊት መማሪያ እንደሆን ማድረግ አለብን እንጂ አሁን ማንም ድርጅት ሲመጣ እኮ እንትን ሲል በቅንነት ሰውየው እኮ ፊቱ የሚሰርቅም አይመስልም፣ አንደበቱም የሚሰርቅ አይመስልም፣ የሚያውልም አይመስልም። እዛ ላይ ስላስተባበር እኔም እኮ ገባለሁ። ያን ይሄ ጆከር አታጽናና። አልገባም፣ ወሬኛ ጆከር አልገባም። እሱ ፔጅ ላይ አልገባም። ታውቃለህ፣ አልገባም። አታጽናና። ሌባናት ምክንያቱም አልገባህም። ለምን ታውቃለህ ሌባ እንደሆነ እጅን አታስገባም። አታጽናናት። እህቶቻችን ላይ ነው የቀለደ። ከባድ ነው እንዲህ ነገር። ሁላችሁም ጸጥዘን ብቻዬን ነው የምሆነው። ስማ ጆከር፣ እኔ ምን መሰለህ የምለው አሁን ሌሎች ድርጅቶችም ሲመጡ እንደዚህ ያው እዚህ ሶሻል ሚዲያ ላይ እንደዚህ ቀስ ብለው አለስልሰው ነው የሚግባቡትና
በዛ ላይ ደግሞ ይህ ቴሌግራም ግሩፕ ላይ ገንዘብ የሚሰበሰበው ነገር ከዚህ በፊት ዮኒ ማኛ በዚህ ሰውዬ ጉዳይ እኮ ሲናገር ነበር። ሰምተህ ከሆነ እያጭበረበረ ነው፣ እየበላ ነው፣ ተጠንቀቁ። በተለይ የሆነ አዲስ መኪና ገዝቶ ምናምን ቪዲዮ ሲሰራ ነበር ሊጠፋ አካባቢ እንዴ ቆይ በቃ ገጠር ግባ የሚለው መኪና ውስጥ ቁጭ። ስለዚህ ይሄ ነው ጉዳዩ። ልነግራችሁ የምፈልገው 12.7 ሚሊዮን በአመት ስንት ነው? በአመት ስንት ብር ነው የዘረፋችሁ? እርማችሁን በደንብ እንድታወጡ ብዬ ነው። አይዟችሁ 12.7 ጌታ ኢየሱስ ድረስ አይዟችሁ። ቆይ አንዴ በደንብ እንድታለቅሱ። እየመጣች ተኝ 152 ሚሊዮን 400 ብር 400 ሺህ በሉ እንግዲህ 152 ሚሊዮን 400 ሺህ በየአመቱ ለወንድማችን ለተስፋዬ ዛሃርጌው የአረብ ሀገር ሴቶች ገቢ አድርጋችኋል። ኢትዮጵያ እንኳን በጀቷ የኢትዮጵያ በጀት ተስፋዬ አድርጌው ጋር 152 ሚሊዮን 400 ሺህ ተስፋዬ ዛሃርጌው የአንድ ዓመት ብቻ ኢትዮጵያ ከገባ አይ ቲንክ 3 ዓመት ሞልቶታል። 3 years ኦልሞስት 500 ሚሊዮን ብር ሰጣችሁታል። 500 ሚሊዮን ብር ተስፋዬ ዛሃርጌው እንደ ቀዶ የማይጨርሰው ብር ሰርቷል። በቃ አመለጠ። 500 ሚሊዮን አውስትራሊያ እናት ሀገር አውስትራሊያ ተቀበዩ። ልጅሽ ሀብታም ሆኖ መጥቶልሻል። ተቀበዩ። ልጅሽ ሀብታም ሆኖ መጣልሽ። ኦልሞስት 500 ሚሊዮን ብር ከአረብ ሀገር ሴቶች እና ስለ 57 ሚሊዮን እንትና ዘረፈች የተባለው ምን ዋጋ አለው? ተሻሽለን መተናል። 57 ሚሊዮን ተዘረፈ። ወይኔ ኢትዮጵያ ሌባ በዛ። ምን አላት? ምን አላት? 57 አሁን ተስፋዬን ብትጠይቀው ይስቅብሃል። ብራሌ ትላለህ 57 ሚሊዮን ምናምን ነው የሚል 457 ሚሊዮን በ3 ዓመት ኦልሞስት 500 ቢሊዮን 500 ሚሊዮን ብር አድርጓል። እስቲ በእንትን ላርገው በዶላር ስንት ይሆናል? ልምታላችሁና በደንብ እንድታለቅሱ ነው ተሰብስባችሁ። ይመቼ ያራድዬ ልጅ። እኔማ ወዳጅነትን በጣም ነው የምፈልገው። ከዚህ በኋላ ባለሀብትነ እኔ ከዚህ በኋላ ከአንተ ጋር ጸበኛ አይደለሁ። ከባለሀብት ጋር ልጣላ ከባለሀብት ጋር አልጣላ። የስ ሲካፈል $200 እናርገው። በዶላር ራሱ ሚሊዮነር ነው። 2.2 ሚሊዮን 2,286,000 ዶላር በዶላር ራሱ 2,286,000 ዶላር ባለሀብት ነው። በአውስትራሊያም ባለሀብት ነው። በአመት ነው ማውራቸው። የ3 ዓመቱን ኦልሞስት የ3 ዓመቱን 457 ሚሊዮን አይደለ? 457 ሚሊዮንን ለ200 አካፍሉት። ለ200 ዶላር ብራዘር 2.2 ሚሊዮን ዶላር ተስፍሻ የቻማሽ አባቴ የቻማሽ ተስፍሽ ባለ ሀብት ነው።
ወይኔ እኔ ያሳዘነኝ አብይ አህመድ አብይ አህመድ አንተ 6 ዓመት አገር መርተ ባንክ ቢታይ ወፍ የለም። እውነቱን ልንገር ሰው ያላሳብ የማዳም ቅመምን ቀፍሎ $3 ሚሊዮን አካውንት ውስጥ አለ። ኦልሞስት ጨውጤው እንደዛ we call a dollar እናንተ ዶላር ነው የምትሉት። እዚህ ጋር እንደዛ አይደለም እናወራው። we got a swag with it. we say dollar እንለያያለን። ስለዚህ አክሰንቱ ለነማኛው አሜሪካ ለሚኖሩት መተው ነው። ዶላር እያልክ አታወራ። dollar that's what we call it። እና ያንን ነው የምነግራችሁ። እና ተስፋዬ አድርጌ $2,286,000 የማዳም ቅመሞችን አትሰባስቦ ሜምበር አድርጎ ሌላው ሳይጨመር እኮ ነው። ሌላ ደግሞ አለ እኮ በቴሌግራም የሚበላ ደግሞ ሌላ አለ። ለበዓሉ ድምቀት ደግሞ የሚጨመርለት አለ። እና ተስፍሽ ሞስት ዳፍንሊ በትንሹ $3 ሚሊዮን ዘግቷል። I'm so proud of you bro። ይህን ሰገጥ ህዝብ ንጫው። እኔ እንቅልፍ አይወስደኝም። ፀጉሬ ተነጫጭቶ ያውቃል። ጌታ ኢየሱስ ምስክሬ። ዮኒ ማኛ መሆን የማይችለው ሌባ ብቻ ነው። ሌባ መሆን አልችልም። ህሊናዬ እንደሌላው ቢሰጠኝ ደስ ይለኝ ነበር። ህሊናዬ ምንም የማይመስለው ሰው በሆን ደስ ይለኝ ነበር። but I can't። ህሊናዬ ምንም የማይመስለኝ ሰው በሆን በጣም ቢሊዮነር መሆነው ነኝ። ግን ይከብዳል። በተለይ ለምን መሰለህ? ፈሪሃ እግዚአብሔር ካለብህ ሌባ አትሆን። አሁን ብራዘር ተስፋዬ ዛርጌው ትንሹ ወርቁ አይተነው ነው እያሉ ነው ስሰማ። ትንሹ ወርቁ አይተነው ተስፋዬ ዛርጌው ወርቁ አይተነው ላቡን ጠፍ አርጎ የሰራ ይሄ ደግሞ የማዳም ቅመሞችን እጥብ አርጎ ይበላ። እጥብ ላቡን ጠፍ አረገ ወርቁ አይተነው። ተስፋዬ ዛርጌው የማዳሞችን ላብ። ስለዚህ all together ይሄ ሰው at least $5 ሚሊዮን ከቴሌግራም ከሚሰበስበው ከምኑ ጋር ካገኘኸው absolutely ቢያንስ ይሄ ሰው $5 ሚሊዮን አለው። እና በጣም ነው የሚገርመው። ያሳዝናል። የአረብ ሀገር ሴቶች አሁንም ስሙ፣ ልጎዳችሁ አይደለም። አንድም ብር 74 ሳንቲም ከእናንተ አይቻላቅም አድርጌም አላቅም። ታውቃላችሁ። ልንገራችሁ፣ ለእናንተ ብዬ ነው የሚላችሁ ሌባ ነው። አትመኗቸው። ሞቲቬት ላርጋችሁ ብሎ ማን ያዟል የሚባል ቀውስ መጥቶ አልነበር እናንተ ጋር? አረብ ሀገር ዱባይ ስራ እንዴት እንደሚሰራ ሞቲቬት ላርጋችሁ። ወገቧ እኮ በማዳም የሚሰበር ሴትን ስለ ስራ ሞቲቬት ላርግሽ ብሎ መጣ፣ ባዶን ተመለሰ። ሌሎችም ዱባይ ሞቲቬት የስራ ሞቲቬሽን ልንገራችሁ ብሎ ይላል። ማዳም ወገቧን የምትሰብራት አንሶ ነው አንተ ስለ ስራ የምታወራ። ስለዚህ ባካችሁ ሁሉም መጥቶ የሚነግደው እናንተ ጋር ነውና አትሸወዱ። በጣም ነው የሚያሳዝነው። ዘረፋው በሚገርም ሁኔታ የአረብ ሀገር ሴት ተዘርፋለች። ጽድት ተደርጋ ተዘርፋለች። እና አዝኛለሁ። ጌታ ኢየሱስ ምስክሬ፣ በጣም አዝኛለሁ። ለምን አውሮፓን አትዘርፉም? ጀግና ልበላችሁ። የአውሮፓ እህቶችን ዝረፉ፣ ላድንቃችሁ። የአሜሪካ የካናዳ እህቶቻችንን እንዲህ ልስራላችሁ ብላችሁ ዝረፉ፣ ላድንቃችሁ። እልል ነው ምለው። የአረብ ሀገር ሜንታሊቲ ግን ምንድን ነው? ማዳም ጋር ተጠፍጥፋ ተቀጥቅጣ ስለምትኖር የሆነ ማምለጫ ዘዴ፣ ምናልባት ሀገሬ ከገባው በሆነ ነገር ቢስተካከል። አሁን ኢትዮጵያ ሪል ስቴት ለሚሰሩት የምትገዟቸው አረብ ሀገር ያላችሁ ሴቶች ናችሁ። የምታውቁት ነገር የለም። ምን ያርጉት አታቂ።
ምንም ችግር የለውም። ይህን የመሰለ የተንጣለለ ቪላ ብለው ያሳያሉ። እሱን አሳይተውሽ አንቺ ገዝቴ ስትሄጂ ኩሽና ነው የሚያስገቡሽ። እናቱ ኩሽና የት አንጫ ቆረር ሰው የማይደርስበት ጅብ ራሱ የማይኖርበት ሰፈር ላይ ነው የሚያኖርሽ። አየሽ ፊት ለፊት ያሳዩሽና ይሄ ሪል ስቴት ምንም ችግር የለም ጠፈፍ ያለ ከተማ ላይ የሚታይ ሁሉን ነገር የሚያሳይ ሁሉ ነገር ያለ ይሉሻል። እሺ ብለሽ አታያቸውም። ምን አገባቸው እነሱ። እሱም ቤት ያሳዩሻል። ብር ትልክ ያለሽ ሪል ስቴት አሰራለሁ ታያለሽ። አገር ቤት ተሰርቶልኛል ምናምን ብለሽ ስትሄጂ ኖ ይቺን እኮ ለባሉ ድምቀት ነው ነይ። ለምን በካር ቢዝነስ የምንሰራዋለን። ለሚታየው በካር ቢዝነስ ምንድነው የምናደርገው እኛ? ኮሜርሻል ሲሰራ የማንኛውም ካር ቢዝነስ በቀላሉ በዚች ይህን የመሰለ መኪና ታገኛላችሁ ብለን እንፖስታለን። ትመጣለህ፣ እሱ ተሽጧል ትባላለህ፣ ሌላ ትገዛለህ። ዳስ ወደዲስ እሱ ተሸጠ እኮ ወዲያው ነው የሚሸጠው እሱ ልና ሌላ አጭዳለሁ። ዛሳው ቢዝነስ። ስለዚህ ሪል ስቴት እዚህ ጋር የተንጣለለ ምናምን ብሎ ዋቴ እንደዚህ መኖር ከቤታችሁ አትወጡም፣ ይህን ሪል ስቴት ካያችሁ በቃ መኖር ነው ይሏችኋል። እሱም ብለህ ስትሄድ ያየው ኮሜርሻል ሌላ፣ አንተ የምትኖርበት በሩ ራሱ በፑሻፕ ነው የምትገባው ከጥረቱ የተነሳ። ስለዚህ አትሸወዱ። የሚሸወዱት ማናቸው? የአረብ ሀገር ሴቶች። የአረብ ሀገር ሴትን መዝረፊያ ነው። ስለዚህ ለአረብ ሀገር ሴት መዘረፊያ መንገድ ከኢትዮጵያ የሚሰራው ኮሜርሻል ማንኛውም ዱቄት ነው የሚያደርጋችሁ። ሄደሽ አይተሽ የምትገዢው ነገር የለፋሽበት ብር ጥሩ ነገር ይዞ ይመጣል። በቲቪ የሚያሳያችሁ በቲክታክ የሚያሳያችሁ ይህንን ብር በዚህ ትገዛላችሁ ብለው የውጭውን ነው የሚጠይቁት። ኢትዮጵያ ያሉት አይገዙትም። ለምን አይገዙም? የኢትዮጵያ ልጆች ለምን አይገዙም? ምክንያቱም ውሸት እንደሆነ ያውቃሉ። እዛ ስትሄዱ እንደ እኮ ተሸጠ እዚህ ጋር ሌሉና ይሸውዷቸዋል። እና እሱ እንዳትሸወዱ ነው በብዛት ሪል ስቴት ላይ ኢትዮጵያ ኢንቨስት እናደርጋለን ምናምን ለምትሉ ሰዎች ሳትሄዱ አታድርጉ። ብሩ ይቀመጥላችሁ፣ ስትሄዱ ስሩበት። ስለዚህ በተለይ አረብ ሀገር ላሉት እንጂ አሜሪካ፣ አውሮፓ ላሉት እንደዚህ አይነት ስግጥና አይነካካንም፣ አንሸወድም። በጣም 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 እንደዛ ናቸው። ሌላው ምንድን ነው? እጣ ባለጣዎች ማን? ሰክሰስ እጣ፣ ሰክሰስ እጣ፣ ሰክሰስ ፕላስ ሰክሰስ ፕላስ እጣ እንደው ምን ይሻላችኋል? ሰክሰስ ፕላስ ስንት እጣ ነው? በስንት ሺህ ስንት እጣ ነው የምትገቡት? እስቲ ልምታላችሁ እና ስንት ቤት ነው የሚሰጣችሁ? ስንት እጣ ነው የምትገቡት? ስንት ሺህ ሰው በስንት ለእጣው ስንት ነው የሚገባች? ያ የፈረደባት የአረብ ሀገር ሴት ናት። እጣ 2000 ሰው በስንት ብር ሲባዛ በስንት? በኢትዮጵያ እንትን በሉልኝ። በኢትዮጵያ ስንት ብር ነው? በኢትዮጵያ ስንት ብር ነው? በኢትዮጵያ ስንት ብር ነው? 2000 ብር 2000 ነው በኢትዮጵያ። 2000 በ2000 ሰው ሰው በ2000 ብር 4 ሚሊዮን በፍጹም አይሆንም፣ ሊሆን አይችልም ነው። 4 ሚሊዮንማ አንድም ኮንዶሚኒየም አይሰጧችሁ። It's not gonna happen። በመቶ ነው። ይኸውላችሁ ያልገባችሁ ነገር 2000
ሰው በድራም 100 ድራም አይደለ? 100 ድራም ነው አይደለ? 100 ድራም በኢትዮጵያ ስንት ነው? 100 ገባኝ። 100 ድራም በኢትዮጵያ ስንት ነው? 100 ድራም 100 ድራም በኢትዮጵያ ስንት ብር ነው? 4700። እሺ ኦኬ 4700 ብለን እንያዘው። አሁንም ልክ አይደለም። 9 ሚሊዮን 400ማ ሊሆን አይችልም። ኢምፓስብል አያደርጉም። ምክንያቱም 10 ቤትን 9 ቤትን በ9 ሚሊዮን 400 ሺህ አያደርጉም። እንዴ ያማቸዋል እንዴ? ይህ እኮ የአረብ ሀገርን ድምር መጠየቅ እኮ ራሱን የቻለ ችግር። ሰው ቻሜ አንድ ሰው 40 ዕጣ ሊገዛ ይችላል። አይ አንደርስታንድ። የሚፈለገው 2000 ዕጣ ነው። 2000 በስንት ነው? 2000 ሰው በስንት ነው? ገደብ የለውም ነው የሚሉት። ኦኬ ዘግቡኛ። 2000 ሜምበር ስንት ሜምበር ነው? እንደሰማሁት ሜምበሩ ብዙ ነው። 2000 ብር ነው። 2000 ብር ሜምበሩ ስንት ነው? ስንት ሰው ነው ለዕጣውን የሚቆርጠው? ለምሳሌ ስንት ሰው? 40 ሺህ። እሺ 20 ሺህ ብለን እንኳን እንውሰደው። 2000 ያ 2000 ደይቀው በ20 ሺህ ሰው ብታረጉ ራሱ 40 ሚሊዮን ነው። ተግባባን? 40 ሚሊዮን 9 ቤት ቢባል አንዱ ትልቁ ቤቱ ባለ 3 መኝታ ቤት 3 ሚሊዮን እናርገው። ሌሎቹ ከ1 ሚሊዮን አይበልጡ። 3 ሚሊዮን እና 8 ሚሊዮን አንድ ላይ 12 ሚሊዮን ይሆናል። ኢቨን 2 ሚሊዮን እናርጋቸው ሌሎቹ 8ቱን ማለት ነው። 16 ሚሊዮን እና ሲደመር 3 ሚሊዮን 19 ሚሊዮን ይመጣል። 19 ሚሊዮን እነሱ ትርፋቸው 21 ሚሊዮን ነው። ትርፋቸው በትንሹ 21 ሚሊዮን አትርፈው ነው ከእናንተ የሚሸጡት። የሚሰጣቸው ሰዎች ማን ናቸው? የራሳቸው ሰዎች። ለምን? እህቴ ሱቅ ነበራት፣ ኢትዮጵያ ሱቅ ነበራትና ፊኛ አለ። ትልቁም ፊኛ ሌላ ሱቅ እየወርኩ ልጅ እያለው እገዛ ነበር። ታስታውሳላችሁ? ትልቁም ፊኛ ለማግኘት ማን ቆርጠው የለም። የዛን ዕጣ ቆርጠው ያወጡታል። የምንን? የትልልቆቹን ፊኛ ቆርጠው ያወጡታል። ከዛ የፈለገ ብትቆርጥ አታገኘው። ሴምቲንግ እንደዚህ ዕጣ ሲደረግ ለማን እንደሚደዝ ቅድሚያ ይወሰናል። ከዛ በኋላ ይጣላል። ገስዋል ለእነሱ ይወጣል። በዕጣው ራሱ ታዝናላችሁ። እና የሚያሳዝነው ምንድን ነው? ለኢትዮጵያውያኖች አዝነው የሚሰሩት ስራ የለም። ለኢትዮጵያውያኖች ታዝኖ የሚሰራ ነገር የለም። በተለይ የአረብ ሀገር ሴቶችን ለምን እንደሚጠሏቸው አላውቅም። ቡጥቡጥ አድርገው ነው የሚበሏቸው። በ1 ብር ብባል ጌታ ኢየሱስ ምስክሬ ዕጣ አልገባም። በ1 ብር ለምሳሌ አሜሪካን ሀገር ቢሊየንስ ዶላርስ ምን አለ ሎተሪ አለ። የማይደርሰኝ ነገር እኔ ሕፃን ነኝ እንደ መጫወተው አሮንኬ ቢሊየንስ ብዙዎቹ ይቆርጣሉ፣ የደረሳቸው ይኖራሉ ከስንት በማይረባ ነገር። ስለዚህ ገስዋት ምን እንደሚሆን አንዱ
ለአንዱ ደረሰው ብዬ ያዙ ይልቀቁኝ ለማለት አይደለም የኔ ስራ። ሎጂክ አለኝ የማይመስል ነገር። አሁን አብዛኛው አበሻ ሎተሪ አይቆርጥም። አሜሪካን ሀገር ለምን አይቆርጥም? ዊ ነው እንደማይደርሰን ዝም ብለህ እኔ ቡና በጠጣበት አይሻልም እንዴ? ዝም ብዬ ከመጠላው ተግባባ። ዝም ብዬ መጣል አልፈልግም ገንዘቤ ለዛ። ስለዚህ አሁንም የአረብ ሀገር ሴቶች የምትታለሉት በምንድን ነው? የማይረባ ምክር ይመክሯቸዋል፣ ገንዘባችሁ ይበላል። ከዛ መጣችሁ ታለቅሳላችሁ ታለቅሳላችሁ። የማይረባ ተስፋ ይሸጡላችኋል። እቁብ፣ ይሄ እጣ የሚባል ነገር ፈጽሞ አታድርጉት። የሌብነት ስራ። እጣ ሊዘርፏችሁ ነው። እጣ ገንዘባችሁን ሊወስዱባችሁ ነው። እጣን እኔ አላምንም። ለምን እንዳልኳችሁ ሎተሪ በቢሊየን ተብለን አሜሪካን ሀገር $5 እኮ ነው የምትቆርጠው። $5 ምንም ማለት አይደለም ለኛ። ቡና ነው የምንጠጣበት። አንቆርጥም ግን ምክንያቱም አይ ነው ቢደርሰኝስ ቆይ ምናምን ብዬ እንቅልፍ ላጣ ነው። ኧረ የማይሆን ነገር። ስለዚህ አስተውሉ። አረብ ሀገር የምትኖሩ ለእናንተ ጥቅም በፍጹም እንደማያደርጉ እንድታቆልኝ ነው። ሌላ ነገር አይደለም። ያን የደረሰ ይኖራል እኮ ግን ብዙ አይደሉም። ጥቅምም የለው። ያለፋህበት ነገር የትም አያደርስም። ያለፋህበት ነገር ቢመጣም አብዛኛው ሎተሪ የደረሳቸው በ5 ዓመታቸው የነበሩበት ቦታ ነው የሚመለሱት። ያ አሁን ሀቢባ ጽድት ብለው ቤት ገዝተዋል የራሳቸው። ጽድት ያለ መኪና ገዝታለች። ጽድት ያለ ላይፏን ቀይራለች። የአራድዬ ልጅ ይመቻል። ቲክታክ ላይ ስትመጣ ማናት? አሁን ያለው ላይፏ ምንድን ነው? ጠርታበታለች። አባቴ ማንም ጸርታበታለች። አየህ ኮኔክሽን ሲኖር ላፍ ታደርግና እኔ ያላየው የአረብ ሀገር ኑሮ እናውቀዋለን። አሜሪካ እንዳለ ነው አይከፈላችሁም። አውሮፓ እንዳለ ነው አይከፈላችሁም። ከማንም በታይ ዝቅተኛ ተከፋ አረብ ሀገር የምትኖር ሴት ናት። ከማንም በላይ ከኢትዮጵያ የተሻለ ነው። ከአሜሪካ ካለ ነው፣ አውሮፓ ካለ ነው በሙሉ ዝቅተኛ ክፍያ አረብ ሀገር። ዝቅተኛ ክፍያ ኖሯት እሷ እንዴት የጸዳ ላይፍ ኖራት ብትል ጭውትያ። አሁን ኢትዮጵያ በፊት የምትሄደው በስንት ጊዜ አንዴ ነው? በ8 ዓመት አንዴ የምትሄደው አሁን በ15 ለሻይ ሁላ ትሄዳለች ኢትዮጵያ። ይመቻል። ሻይ ሲያምራት ሁላ ኢትዮጵያ ደረስ ብዬ ልምጣ ትላለች። ይመቻል። አትንኩብን የእኛ ንግስት ይሏቸዋል። አረ ይመቻት። ያራድጌ ልጅ ለሻይ ኢትዮጵያ ደረስ ብላ ትመጣለች ሲያስፈልጋል። እዛ ጽድት ያለ ቤት ገዝታለች አላት። ጸዳ ብላለች። አቢቴ ይመችሽ ሀቢባ። ጎንደር እያልሻየው ይመችሽ። ጸዳ ብለሽ እና ይሞታል እንዴ? ቻፓ ካለ ጎንደር ትገባል። ያ ጎንደር የጀግኖች ሀገር የአፄ ኢትዮጵያ የሀገር ዋልዳና ማገር ትላለ ትገባለች። ሻይ ቡና ትላለ። ቻፓ ነው ዋን። ስለዚህ ሀቢባ አሪፍ ሽቀላ ሸቅላለች። ይመቻት ትብላ ትጨደው። እንደዚህ ነው ጨዋታውና ማዳሞቹ ግን እስካሁን ያካሉ። የማዳም ልጆች ማዳም ቤት ይፎክታሉ። እሷ በአናታቸው ላይ ኢትዮጵያ በወር 2 ትሄዳለች። ይመቻት። እነሱ የኛ ይመቻል። ለሻይ ራሱ ትሄዳለች እዛ እና ሀቢባ ይመችሽ። አሪፍ ነው። እንደዚህ አይነት ስራ ጥሩ ነው ብዬ አስባለሁ። ጎበዝ እና የኛ ሰው አይማርም። የኛ ሰው እኛ እውነት ስንናገር ከጥላቻ ይመስላቸዋል። አልጠላትም። ለምንድን ነው የምጠላት? ጥሩ ባለትዳር ናት፣ የልጆች እናት ናት። ግን ላፎንቴላ አንደኛ ናት።
ትለፋለች፣ አትሰማ። ገንዘብ ሲመጣ ይገባል እንዳልኩ ነው። እና ለውጡን እዚሁ ነው የምናየው። ደግሞ ሼም የላቸው እዚሁ ያሳየዋል። እኔ አሁን የምዘራርፍ ብሆን አታቀኝም። ጌታ ኢየሱስ ምስክሬ፣ ተደብቄ እቃዎቼን ምኖቼን ድብቅብቅ አድርጌ ነው አታገኘኝ። እንዴ ለምን እንዲባነንብኝ አልፈልግማ። ያማል እንዴ ያማል። እንዲባነን አልፈልግም። እኔ የምዘርፍ ከሆነ ማሳየት የለብኝም የማረገው ነገር። ግን አንዳንዴ ደፋር ያደርጋል ሰው። ፋራነቱን እያወቀው ስትሄድ እንደ ተስፋዬ ደረትህን ነፍተህ ትመጣል። በሚሊዮኖች ዘርፍ ፊት ለፊት ትመጣል። 2-3 መኪናዎች ዘርፈ ፊት ለፊት ዱቅ። ምን እኔ እኮ ብዬ ነው ለምን ጠፋ አድርጌ ያመጣሁት ነው ትላለህ። ጣጣ የለም። ስለዚህ የኢትዮጵያ ሕዝብ ብዙ ጊዜ የማይማርበት ነገር ይሄ ነው። በተለይ አረብ ሀገር ያላችሁ እህቶቼ በሱ ምንም አትባን ነው። ያ እንዴ ኢትዮጵያ በአንድ ዓመት ውስጥ 4 ሄዳለች። አቢባ አሜሪካ ያለ ሰው 4 ጊዜ መሄድ አይችልም ኢትዮጵያ። ጌታ ኢየሱስ ምስክር። አሜሪካ የሚኖር ሰው ጽድት ያለ ላይፍ ያለው ኢትዮጵያ 4 ጊዜ መሄድ አይችልም። ከየት መጣ? የአረብ ሀገር ላይፍን እናውቀዋለን። ዶክትሬት ፕሮፌሰር ምናምን ትልቅ ነገር ያላት ሆነ አይደለም። የማዳም ቅመሞችን እጥብ በማድረግ የሚመጣ ቻፓ ያ ኑሩልኝ። ያንን ነው ምለው። እና ሰዎች ትሸወዳላችሁ። ሰዎች ጭብጨባ ሲበዛ ወደዋችሁ ይመስላሉ። እንዴት አድርጌ ላጥምዳችሁ? እኔ ወዳችኋለሁ በዚህ ወጥቼ በዚህ አልልህም። ውሸት ነው። ለምን ዋሻችኋል? የምንመቻችበት ጊዜ አለ፣ የምንጣላበት ጊዜ አለ። ግን ፍቅሮቼ ማሮቼ ምናምን አልሸውድም። ለምንድን ነው ያለውኩትን? እስቲ 2 ብር ስጪኝ ብትባል ዞር ብላ ማታይ ፍቅሮቼ ማሮቼ ነው። አሁንም ፕሌይደ አኪፕሪ ያንን ነውና ምን ግዙ የሚል መጥቷል። አንድ ልጅ ደግሞ መጥቷል። እጣ ግዙ የሚል ግዙት። እኔም እጣ ልጀምር። እጣ ልጀምር። እጣን ጀምር። እኔ ሌብነት ስለማይመቸኝ እኔ አያስችለኝም። እፎገራለሁ። እኔ ሌብነት አልችልበትም። ውስጤ ደስ አይለው። ምክንያቱም ሰው በጣም ስንት መከራ አይቶ የሚያመጣውን ነገር መዝረፍ ጥሩ አይደለም። አረ በጌታ ስም አልሰማችሁ? እጣ ምናምን አበሻን መዝረፍ መስኪን ህዝብ ነው። በእናት ዛሬ ተቀይሞ ነገ ይቅር የሚል ህዝብ መዝረፍ ጥሩ አይደለም። በጣም ነው የሚደብረኝ። አላረገው። ያንን ነው የምላችሁ። በእውነት አሁንም ያንን ተጠንቀቁ። ተስፋዬ ዳርጌው ብድሩን እግዚአብሔር ይስጥ፣ ብድሩን ይክፈል። እነዚህን ምስኪኖች አምነው ዘርፋቸው ሙልጭ በማድረግ ብድሩን አገኝ። ሳራ የምትባል ሌባን እንዳታምኗት። ሳራ የምትባል ሌባ አብራ ስታስተባብር አብራ ስትዘርፍ የነበረች እንዳታምኗት። ምንም ነገር ከሷ እንዳትገዙ። ሌባ ወንበር እያስደረገች ስታዘርፍ የነበረች እሷ ናት። እና በጣም ነው ማዝነው። ግን እኔ የተናገርኩት እውነት ሆኖ መጥቶላችኋል። ብዙ ነገሮች እውነት አምጥቼ የሆነ ባኛ እኮ ብሎ ነበር ትላላችሁ። ለምን? እኔ ጥላቻ ስላለኝ ነው። አትዘረፉ ነው የምለው። እንዴት አትዘረፉ ማለት እንደ ጥላቻ ትወስዱታላችሁ? ሳራ የባህል ልብስ የምትሸጥ ሌባ አብራ ተባብራ ዘርፋለች። ስለዚህ ያንን ነው የምለው። ሌቦችን ማጋለጥ በጣም መልካም ነገር ነው።
እኛ ስንናገር እኛ ሌባ ነው ስንል ይሄ ነገር እውነት ነው እንዴ አልነካካም ማለት ትችል ነበር። እኛ ይሄ ነገር ሌብነት አለው ሊዘርፏችሁ ነው ከነ ማስታወቂያ አውጥቼ ነው ያሳየዋችሁ። ገንዘብ ሊዘርፉ ነው፣ ሜምበሮች ያሉ እየተዘረፉ ነው እያልኩ እየተናገርኩ ምን አሉ? አይ ምናምን ብለው ነበር። ይኸው አብራ አስተባብራ አሁን ደግሞ ምን ሆነ? ባዶ ገባች። ጥያቄ አለ? ሌላ ጥያቄ አለው? ቤተሰብ ጥያቄ አላችሁ? ስለዚህ ይህንን ነው የምለው። በመጨረሻ እንትኑን ሼር አድርጉ ለሁሉም እንዲደርስ። የዘማርያምና የኤፍሬም ባለጊዜው ወንድሞቻችን ውይይት ዲቤት በቅርቡ